የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን አስከሬናቸው በዛሬው ዕለት አዲስ አበባ ገብቷል። ህልፈተ ህይወታቸው ከሳምንት በፊት የተሰማ ቢሆንም የኢቢኤስ ዋና ሰው የነበሩት አቶ አማን ሕክምናቸውን ሲከታተሉ የነበረው በሀገር አሜሪካን መሆኑን ተከትሎና በርካታ ወዳጅ ዘመድ እንዲሁም የሙያ አጋራቸው በአሜሪካን ሀገር ልዩ የሽኝት ፕሮግራም ማዘጋጀታቸውን ተከትሎ እንዲሁም በእምነታቸው መሰረት የጸሎትና የሽኝት ፕሮግራም በሀገር አሜሪካ ሲደረግ ቆይቶ እንግዲህ በዛሬው ዕለት በቦሌ ዓለም አቀፍ ኤርፖርት እንግዲህ ታላቅ የሚባል አቀባበል እየተደረገላቸው ይገኛል። ጤና ይስጥልን የምንወዳችሁ ዕለታዊ መረጃን ወደ እናንተ ልናደርስ ተገናኝተናል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ጽዮን አስከሬን አዲስ አበባ መግባቱን ተከትሎ መላው የሚዲያ ቤተሰብ በከባድ ሐዘን ላይ ይገኛል። የአቶ አማን የቀብር ስነ ስርዓት መቼና የት ይፈጸማል? በአዲሱ የአድዋ መታሰቢያ ሙዚየም የሚከናወነው የመጨረሻው የሽኝት መርሃ ግብር ዝርዝር መረጃ ምን ይመስላል? የሚሉትንና ዛሬ የኢቢኤስ ቴሌቪዥን ዋና ምሰሶ የነበሩት አቶ አማን ፍስሐ ጽዮን ከቦሌ ዓለም አቀፍ ኤርፖርት ጀምሮ እስከ መኖሪያ ቤታቸው ድረስ የነበረው የሽኝት ፕሮግራም ምን ይመስላል የሚለውን በዚህ ቪዲዮ መረጃውን ወደ እናንተ ልናደርስ ነው። እንግዲህ ላለፉት 18 ዓመታት በኢትዮጵያ ሚዲያ ዘርፍ በቀዳሚነት የዘለቀው ኢቢኤስ የጀርባ አጥንት የሆኑትን መሪውን በማጣቱ ቀጣይ ጣፋንታው ምን ሊሆን ይችላል? ጣቢያው እንደ ድሮው ኃያል ሆኖ ይቀጥል ይሆን የሚለውን የብዙዎች ስጋትና ጥያቄ እንቃኛለን። ከዚሁ ጋር ተያይዞ የተወዳጇ ጋዜጠኛ ሉላ ገዙ ከእይታ መሰወሩ ተከትሎ እየወጡ ያሉ መረጃዎችንም እንመለከታለን። በጣቢያው ውስጥ በተከታታይ በደረሱ የሞት ዜናዎች ምክንያት ጋዜጠኞቹ የገጠማቸውን ከባድ ስነ ልቦናዊ ጫናና የወደፊት የስራ ሁኔታቸውንም ዳሰናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስትቆዩ ሁሉንም መረጃዎች በየፈርጁ ወደ እናንተ እናደርሳለን። ላለፉት 18 ዓመታት የኢቢኤስ ቴሌቪዥን የጀርባ አጥንትና መሪ የነበሩት የአቶ አማን ፍስሐ ጽዮን አስከሬን በዛሬው ዕለት ወደ አዲስ አበባ ገብቷል። አስከሬኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የቅርብ ቤተሰቦች፣ ዘመዶችና ለዓመታት አብሮ የደከሙ የስራ ባልደረቦቹ በተገኙበት የክብር አቀባበል ተደርጎለታል። አስከሬኑንም በክብር በማጀብ ሳር ቤት አካባቢ ወደሚገኘው የግል መኖሪያ ቤታቸው እንዲያመራ ተደርጓል። የአቶ አማን የቀብር ስነ ስርዓት ሐሙስ ማለትም ነገ የካቲት 12 ቀን እንደሚፈጸም የተረጋገጠ ሲሆን ለዚህም የሚሆን የሽኝት መርሃ ግብር ተዘጋጅቷል። በወጣው መርሃ ግብር መሰረት በዕለቱ ከጠዋቱ 3 ሰዓት ጀምሮ አስከሬኑ ከመኖሪያ ቤታቸው ተነስቶ በአዲሱና በታላቁ የአድዋ መታሰቢያ ሙዚየም አዳራሽ እንዲሸኝ ይደረጋል። እዚያም ወዳጅ ዘመዶቻቸው፣ የመንግስት የሥራ ኃላፊዎችና የሥራ ባልደረቦቻቸው በተገኙበት የህይወት ታሪካቸው የሚነበብበት የመጨረሻ የሽኝት ስነ ስርዓት ይከናወናል። አቶ አማን ላለፉት 18 ዓመታት ኢቢኤስ ተወዳጅ እንዲሆንና በየጊዜው እንዲያድግ ትልቅ ስራ ሰርተዋል። በአሁኑ ሰዓት በኢትዮጵያ ውስጥ ከ20 በላይ የሚሆኑ በርካታ የግል የቴሌቪዥን ጣቢያዎች ቢኖሩም ኢቢኤስ ግን ገና ከጅምሩ በምስረታ ቀዳሚ ከመሆኑም ባለፈ በይዘትና በምስል ጥራት ሁልጊዜም ግንባር ቀደም ሆኖ እንዲቀጥል አድርገዋል። ይህ ሊሆን የቻለው አቶ አማን በስራቸው ላይ በነበራቸው ብቃት እንደሆነ ይነገራል። አቶ አማን በስራቸው ስኬታማ ከመሆናቸውም በላይ ካለፈውም ሆነ ከአሁኑ መንግስት ጋር ጥሩና የጠነከረ ግንኙነት ነበራቸው። ለሀገር በሚጠቅሙ ስራዎች ላይ በመሳተፋቸውና ለሀገር የሚገባውን ግብር በአግባቡ በታማኝነት በመክፈላቸው በጠቅላይ ሚኒስትሩ እጅ ከፍተኛ ግብር ከፋይ ተብለውም ልዩ ተሸላሚ ነበሩ። ይህ አቶ አማን ለሚዲያው ብቻ ሳይሆን ለሀገር ኢኮኖሚም የነበራቸውን ተጽዕኖ ያሳያል ተብሏል። አሁን ግን የጣቢያው የጀርባ አጥንትና ዋና መሪ የነበሩት አቶ አማን በማረፋቸው በጣቢያው ውስጥ ትልቅ ባዶነት ተፈጥሯል ተብሏል። ይህም በብዙዎች ዘንድ ኢቢኤስ ያለ አቶ አማን እንደ ድሮው ጠንካራና ኃያል ሆኖ ይቀጥላል የሚል ትልቅ ስጋትን ፈጥሮባቸዋል። የአቶ አማን ፍስሐ ጽዮን ህልፈት በኢቢኤስ ጋዜጠኞችና ሰራተኞች ላይ የፈጠረው ስነ ልቦናዊ ጫና እጅግ ከባድ ነው። ለብዙዎቹ ጋዜጠኞች አቶ አማን ስራ አስኪያጅ ብቻ ሳይሆኑ እንደ አባትና እንደ ታላቅ ወንድም መካሪና ደጋፊም ነበሩ። የጣቢያው ጋዜጠኞችም ገና የቅርብ የሥራ ባልደረባቸውና ወዳጅ የነበረው ነጻነት ወርቅነህን በሞት ተለይቶ ሐዘኑ ሳይቀዘቅዝ አሁን ደግሞ የጣቢያው መሪ የሆኑት አቶ አማን መሞታቸው በሰራተኞቹ ላይ ድርብ ድንጋጤን ፈጥሯል። ይህ በተከታታይ የመጣ የሞት ዜና ጋዜጠኞቹንና መላውን የጣቢያውን ቤተሰብ ከፍተኛ የስነ ልቦና ቀውስ ውስጥ የከተታቸው ሲሆን በአሁኑ ሰዓት አብዛኞቹ ሰራተኞች ስሜታቸውን ተቆጣጥረው ወደ መደበኛ የሥራ ድባብ ለመመለስ እጅግ እንደከበዳቸውም እየተነገረ ይገኛል። የኢቢኤስን ቀጣይ ጉዞና ጣፋንታ በተመለከተም ብዙዎች ስጋታቸውን እየገለጹ ይገኛሉ። ይሁን እንጂ አቶ አማን ከጀርባዬ ሳይሆን ከጎን ሆና የምታግዘኝ እያሉ በተደጋጋሚ የሚያወድሷቸው ባለቤታቸው ወይዘሮ ማክዳ አሁን ባለው አስቸጋሪ ወቅት ብርታቱን ካገኙ
ጣቢያውን የመረከብና የመምራት ኃላፊነት እንደሚኖራቸው ይጠበቃል። ወይዘሮ ማክዳ ከባለቤታቸው ጎን ሆነው የጣቢያውን የስራ ሂደትና ስልት ጠንቅቀው የሚያውቁ በመሆናቸው አቶ አማን የጀመሩትን ትልቅ ራዕይና የኢቢኤስን ዝና አስጠብቀው ለማስቀጠል ዋነኛዋ ተስፋ ተደርገው እየታዩ ነው። የተወዳጇ ጋዜጠኛ ሉላ ገዙ ጉዳይም ሌላው በማህበራዊ ሚዲያ ላይ መነጋገሪያ የሆነ ነጥብ ሆኗል። ሉላ የአቶ አማን ፍስሐጽዮን ህልፈትን ተከትሎ የማህበራዊ ሚዲያ ገጿ ላይ የሀዘን መግለጫ ከመልቀቅ ውጪ እስካሁን ድረስ በጣቢያው ልዩ ዝግጅት ላይ ያለመታየቷ በብዙዎች ዘንድ ትልቅ ጥርጣሬን ፈጥሯል። ይህ ሁኔታ ቀደም ሲል ሌላኛዋ የጣቢያው ጋዜጠኛ መቅደስ ደበሳይ ከኢቢኤስ ከመልቀቋ በፊት የነበረው ተመሳሳይ ክስተት ለብዙዎች አስታውሷቸዋል። መቅደስ ደበሳይ ጣቢያውን ከመልቀቋ በፊት ለሳምንት ከእይታ ጠፍታ የነበረ ሲሆን በወቅቱ ጋዜጠኛ ዳንኤል ተገኝ መቅደስ እረፍት ላይ ሆና እንጂ ጣቢያውን አልለቀቀችም በማለት ማስተባበያ ቢሰጥም በሳምንቱ ግን መቅደስ አባይ ቲቪን መቀላቀሏና አዲስ የዩቲዩብ ቻናል መክፈቷ ይታወሳል። የሉላ ገዙም መሰወር ከዚህ ሁኔታ ጋር ተያይዞ እየተነሳ ይገኛል። በተለይም ሉላ ገዙ ቀደም ሲልም ወደ ፖለቲካ ጋዜጠኝነት የመግባት ከፍተኛ ፍላጎት እንዳላት በግልጽ ስትናገር መቆየቷ ኢቢኤስን ለቃ የራሷን መንገድ ልትጀምር ይሆን የሚል ወሬ እንዲናፈስ ምክንያት ሆኗል። በጣቢያው ውስጥ አሁን ባለው የሀዘንና የስነ ልቦና ጫና ወቅት እንደ ሉላ ገዙ ያሉ ተወዳጅ ጋዜጠኞች አለመታየት ለጣቢያው ተከታዮች ስጋት እየሆነ መጥቷል። ታዲያ ይህ መረጃ በማህበራዊ ሚዲያ በብዛት ይናፈስ እንጂ እስካሁን እርግጥ የሆነ መረጃ በጋዜጠኛ ሉላ ገዙና በኢቢኤስ ቴሌቪዥን መካከል ስላለው እርግጥ መረጃ ግን እስካሁን ይፋ አልሆነም። ታዲያ ወደ ጣቢያው መስራችና ዋና ሰው የአቶ አማን ፍስሐጽዮን የቀብር ስነ ስርዓት ጉዳይ ስንመለስ የቀብር ስነ ስርዓቱ የሚፈጸምበትን ስፍራ በተመለከተ ቀደም ሲል የተለያዩ መረጃዎች ሲናፈሱ ቆይተዋል። ብዙዎች የአቶ አማንን ታላቅነትና ለሀገር ያበረከቱትን አስተዋጽኦ ግምት ውስጥ በማስገባት ቀብሩ በታዋቂ ግለሰቦች በአርበኞችና በኪነ ጥበብ ሰዎች መካነ መቃብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ይከናወናል የሚል ግምት ነበራቸው። ይሁን እንጂ አሁን በወጡ ይፋዊ መረጃዎች መሰረት ቀብሩ በቅድስት ሥላሴ ካቴድራል እንደማይፈጸም ተረጋግጧል። ለዚህም ዋነኛ ምክንያት የእምነት ስርዓት መሆኑ ታውቋል። አቶ አማን የፕሮቴስታንት እምነት ተከታይ በመሆናቸው የቀብር ስነ ስርዓቱ የእምነታቸውን ስርዓት በጠበቀ መልኩ እንዲፈጸም ቤተሰብና የሚመለከታቸው አካላት ወስነዋል። በዚህም መሰረት የአቶ አማን የቀብር ስነ ስርዓት በጴጥሮስ ጳውሎስ መካነ መቃብር እንዲከናወን ተመርጧል። ይህ ስፍራ ምንም እንኳን የእምነት ስርዓትን ተከትሎ የተመረጠ ቢሆንም አቶ አማን ለኢትዮጵያ የሚዲያ ኢንዱስትሪ ያበረከቱት ታላቅ ውለታና የነበራቸው ክብር ግን በሁሉም ዘንድ በከፍተኛ ሁኔታ እየታወሰ ይገኛል። በዕለቱ በርካታ የሃይማኖት አባቶች፣ ወዳጅ ዘመዶችና የሥራ ባልደረቦች በተገኙበትም ግብዓተ መሬታቸው እንደሚከናወን ይጠበቃል። የምንወዳችሁ የቻናላችን ተከታዮች እንግዲህ ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበር። በኢትዮጵያ የቴሌቪዥን ኢንዱስትሪ ውስጥ አዲስ መንገድ በመክፈትና ትልቅ ለውጥ በማምጣት የሚታወቁት የአቶ አማን ፍስሐጽዮን ማረፍ በኢቢኤስ ሰራተኞች፣ በወዳጅ ዘመዶቻቸውና በጣቢያው አድናቂዎች ላይ ትልቅ ሐዘንን ፈጥሯል። በተከታታይ በመጣ የሞት ዜና ምክንያት የጣቢያው ጋዜጠኞች በከባድ የስነ ልቦና ጫና ውስጥ እንደሚገኙና ወደ ስራ ለመመለስም ፈታኝ እንደሆነባቸው እየተነገረ ይገኛል። ይህንን ከባድ የሐዘን ጊዜ አልፈው አቶ አማን ላለፉት 18 ዓመታት የገነቡትን ጠንካራ ስራና ትልቅ ራዕይ እንዴት እንደሚያስቀጥሉት ማየት የብዙዎች ጉጉት ሆኗል። በተለይም ከጀርባዬ ሳይሆን ከጎን ሆናን የምታግዘኝ ይሏቸው የነበሩት ባለቤታቸው ወይዘሮ ማክዳ ይህንን ትልቅ ኃላፊነት ተረክበው ጣቢያውን በብቃትና በችሎታ እንደሚመሩት ከወዲሁ ተስፋ ተጥሎባቸዋል። የምንወዳችሁ እናንተስ በዚህ ጉዳይ ምን ሐሳብ አላችሁ? የአቶ አማን ህልፈተ ህይወት በኢቢኤስ የወደፊት ስራና ተወዳጅነት ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? እንዲሁም የሉላ ገዙ ከኢቢኤስ የቴሌቪዥን ጣቢያ መስኮት መሰወር እንደ ቀድሞ የስራ ባልደረቦቿ ኢቢኤስን ለቃ የራሷን መንገድ ልትጀምር ይሆን ወይስ ለረጅም ዓመት ስራ ላይ መቆየቷን ተከትሎና በተደራረበባት ሐዘን ምክንያት እረፍት ላይ ትሆን? እንደተለመደው ሐሳብና አስተያየታችሁን በኮሜንት መስጫው ላይ አጋሩን። እንዲሁም ቪዲዮውን ላይክ እና ሼር ማድረግ አትርሱ። ጥንቅራችንን እስከ ማብቂያው ስለታደማችሁ ሞቅ ያለ የልብ ምስጋና እንጀባ እያልኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።